እንኳን ለፋሲካ በዓል በሰላም አደረሳችሁ መላ የክርስትና እምነት ተከታዮች። እንግዲህ ዛሬ አመት በዓል ነው። ሽር ብትን ድምቅ ብለናል በየቤታችን። ይሄ ደግሞ ቡና ባንተር ነው ከፌቨን ዘውዱ ጋራ። ዛሬ እንግዲህ ምን ልስራ ምን ላቅርብላችሁ ለአመት በዓል ለፋሲካ ቀን ብዬ ሳስብ ዩኬ ላይ እንዴት ነው አመት በዓል የምናከብረው የሚለውን ላሳያችሁ ነው። ከዋዜማው ምግብ ከመስራቱ ሄዶ ከመገበያየቱ ሁሉም እንዴት ይመስላል የሚለውን እንግዲህ ዛሬ በቪዲዮ ላሳያችሁ ነው። ይሄንን ደግሞ ቪዲዮ ስሰራ ብቻዬን አይደለም የምሰራው፣ ደግሞ ከአንድ እንግዳችን ጋር ነው። እንግዳዬ ደግሞ ማን ብትባል ጥሩ ነው? ስሟ ፋሲካ። ስለዚህ ፋሲካን ከፋሲካ ጋር እናከብራለን ማለት ነው። የትም እንዳትሄዱ፣ ቡናችሁን እየጠጣችሁ ከቤተሰቦቻችሁ ጋር እየተዝናናችሁ የፌቨንም ፕሮግራም የቡና ባንተርም ፕሮግራም እንግዲህ ተከታተሉ ነው የምለው። የትም እንዳትሄዱ። እንግዲህ ጋይስ አሁን ደርሻለሁ ፋሲክ ቤት ማለት ነው። እና ከሀገር ቤት ነው የመጣችሁ ከመርካቶ ተገዝታ ሄጄ እንግዲህ ስቲል ሊያት ተነስታለች። ሬዲ ነች ወይ ሾፕ ለማድረግ? እንዴት ነሽ? ሬዲ ነሽ? ሰላም ነው። እንውጣ ሾፕ እናድርግ። ይቻላል። ጃኬት ልበሽ፣ ንፋስ አለና እንግዲህ መኪናችን ውስጥ ገብተናል ጋይስ። እና ምንም እንደምገዛጅ ጽፈሻል? አዎ ሬዲ ነሽ ወይ? ዝም ብለሽ ስታይ ነው የምታነሽ? አይ አውቃቸዋለሁ። የበዓል የሚያስፈልጉ ሽንኩርት አለ፣ ነጭ ሽንኩርት፣ ዝንጅብል። ዶሮ እንገዛለን? አዎ ከነ ነፍሱ ነው የምንገዛው። ከነ ነፍሱ ያገር አይሽል ሀር ቺክን ይባላል። ሀር ቺክን ነው የምንገዛው። ኦኬ እሱን ካገኘን እንደ እግዚአብሔር ፍቃድ ብዙ ጊዜ አይገኝም። እንግዲህ እናሳያቸዋለን ስንሄድ ደግሞ ስንገበያይ። አዎ ስንገበያይ እናሳያቸዋለን። ተከታተሉ፣ የትም እንዳትሄዱ። እንግዲህ የመጀመሪያ ሱቃችን እስቲ ምን አላችሁ? ከሽንኩርት ከጀመረን ሁለቱ 3 ብር፣ ሁለቱ ፓክ ማለት ነው 4 ኪሎ ማለት ነው። ይሄኛው ስንት ይበቃናል? 3 ይበቃል ይመስለኛል። ዝንጅብል፣ ነጭ ሽንኩርት፣ ሮሚ ያስፈልገናል ለዶሮ ማጠቢያ 5 ፓውንድ። ቆንጆ ነው ከሌላው ፕራይስ 1 ፓውንድ። በዚህ ነው የምንሰራው። አይብ ይሄ ከወተት ጋር ትንሽ ተቀላቅሎ እኔ የምሰራው ይሄንን ነው። ዶሮ ይገኛል አይገኝም ነው እንግዲህ። እዚህ ጋር ስጋዎች አሉ፣ የተለያዩ ስጋዎች አሉ። አሁን ግን ያቺ ዶሮ እንዳለች እንደዚህ ነው የምንገዛው። ይሄ ነው ሰውየው እንግዲህ ምንድነው ቻናላችሁ ብሎ ጠይቀው። ቻናላችን ይሄ ነው። Subscribe. You're gonna see your shop. Thank you. I subscribe. Okay. Yeah. Thank you. So I need hot chicken. Order 2.99 per kilo. እንዴ 2.99 per kilo ነው የሚለው? 2 guys at 7 pound 41 pence. Fresh, yeah. Yeah, very fresh. 2 days coming. Very fresh. 2? Yeah, 2. በፊት አንዳንዷን ነበር የሚሸጡት የነበረው፣ አሁን ግን በኪሎ አድርገውታል። ምክንያቱም ሮሱ ስለተወደደ ዩኬ ውስጥ ማለት ነው። ሶ አሁን ሁለቷን 7 ብር ከ40 ነው የገዛው። 7 ብር ከ40 ሳንቲም በጣም ውድ ነው። ድሮ ስንት ነበር የምትገዢው? አረ በጣም ይች ነው። ሁለቱን ሀብ ቺክን 5 ፓውንድ 3 ፓውንድ ገዝተን እናውቃለን። ግን አሁን በጣም ውድ ነው። ያው ትናንሾች ናቸው እንዳየሻቸው ከሆነ እነዚህ በጣም ትናንሾች ናቸው። ሀብ ቺክን የሚባሉት እነዚህ ናቸው። Thank you. What's your language? This one? Amharic. Ethiopian language. Ethiopia. Yeah. Ethiopia language. Okay. Thank you so much. Thank you. Have a good day. Thank you. You too.
እንቁላል እዚህ ጋር አለ። ይሄኛው 30ው 7 ፓውንድ 6.99 ይላል። ግን ብንወስደው ችግር የለውም እንገዛዋለን። ችለታሽ ቴንክ ዩ ገዛዋለሁ ማለት ነው። ፋሲካ እንግዲህ አዲስ ሱቅ መተናል። ደግሞ ሞሪሰን መተናል። መጠጦች እንገዛለን ከዚህ የ4 ኪሎ 3 ብር ከ75 ሳንቲም ማለት ነው። ምክንያቱም አሁን እዚህ የሁለቱን የ8 ኪሎ የገዛንበትን ዋጋ ማለት ነው። ደብሉ የገዛንበት እዚህ ደግሞ በእንትን ከተገዛ ነው። ይሄ ደግሞ በካርቶኑ ከተገዛ 24 ነው 14.50። ምንድነው አንቺ የሚመችሽ መጠጥ? ብዙ ጊዜ የምትመርጪው ኮካ ምግብ ነበር። ቀንሰሻል? ቀንሻለሁ። እነዚህ ሶፍት ድሪንክ ናቸው። አልኮል ምናምን ደግሞ ሌላ ቦታ ነው እንደሚጠጣ ማየት እንችላለን። አሁን ሾፓችንን ጨርሰን ወደ ቤት ልናስገባ ነው። ስቶሪሽ ነው ማለት ነው። ያመጣሽ የሌለ ጉድ የለም። ይሄ ራሱ ሱቅ ነው። ላሳይሽ። በስመ አብ። ይሄኛው ቅቤ ተዘፍዝፎ ነው። ኦኬ። ይሄ በኮረሪማ ኮሰረትና ነጭ ሽንኩርት፣ ዝንጅብል ዝግጁ ነው። ሁሉ ነገር ለፋሲካ በቃ ተዘጋጅቷል። ዝግጁ ነው ሁሉ ነገር። ጠጁ እየተዘጋጀ ነው። ይሄ ከለሩን ላሳይሽ ብዬ ነው። ስለተደረነክ ከለሩ ይመስላል። እስቲ እነዚህ ይስተሙ። እነዚህ ታስሯል፣ ታሽገዋል። ይሄኛው የጠለለ ነው። እሺ ያለቀለት ነው። ይሄኛው ደግሞ ገና ነው ማለት ነው። ይሄኛው ድፍድፍ ነው። ይሄኛው የተጠለለ ነው። የራሱ ከለሩ ያዛዛል። ዋናው ዶሮዋ ነች። ዶሮዋ ተገኝታለች። ለመስራቱ ደግሞ እንገናኛለን ማለት ነው። ስራ ነው። ወገብሽን ተጠቅ አድርጌ ሻሼን አስሬ ምናምን ነው መጣ ደከመኝ ምናምን ነገር የለም አልሰማም። ቆይታ ይሄንን ይመስላል። እንዴት ናችሁ? ደህና ናችሁ ወይ ጋይስ? ሁሉ ሰላም ነው? እንግዲህ ዛሬ ያው ቀኑ ደርሷል። የማይደርስ ቀን የለም። ፋሲካ እንግዲህ መተሽ ስራ ትረጅኛለሽ፣ ሽንኩርት ልጫለሽ፣ ዶሮ ትገነጥያለሽ ብላኛለች። ያው እንግዲህ ቀኑ ደርሶ አሁን ላግዛት ነው የመጣሁት እና ዛሬ ሙያም ይታያል፣ ምን ያህል ስራ እንደምችል ልገመግመኝ ነው። በዛውም እንግዲህ እንረዳታለን። እሷ ሰፈር አካባቢ ነው ያለሁት። ቤቷ ሄደን ደግሞ እናግዛታለን። እናንተም ተከታተሉን ኑ። ሰላም እንዴት ናችሁ? እዚህ ቤት አይ ፌበን ስራውን ጀመርሽ ካለን እንዴ? አንቺ እኮ ቆየሽ በጣም ነው የጀመርኩኝ። ምክንያቱም ሰዓት እየሄደ ነበር። አይ እንደዚህ ደግሞ ዛሬ ውጭ ነው የምንሰራው። አዎና ለምን ፀሐይዋ እንጠቀማት እንዴ? በቃ ጨርሰሽዋል እኮ። ጨርሻለሁ። ጀምሬሽ ጨርሽ። ፊኒሽ ነኝ። ይሄማ ማቁላያ በዚህ ነው የምናቁላለው ዛሬ። አዎ አቤት በቃ ይሄ ዘመናዊ ነው። ከሰለንትን መኮትኮት የለም። በቃ እንግዲህ ልብስሽ ቀይሬ ልምጣ። ይኸውኛ ጨርሰን ቀይሬ ለብሼ መጥቻለሁ። ስንት ነው የምንልጠው? አሁን የምንልጠው የላጥሽው በይኝ
በአጠቃላይ ስንት ነው የሚያስፈልግ ዶሮ ለመስራት? ግን ይሄ ለዶሮ ብቻ ነው ወይስ ለእንትኑ ነው? ለሌላ ወጣ የሚጠቅም የምትከፍተው ለዶሮ ብቻ ነው? አይ ይቀነሳል። ለላዛኛና ለአልጫ ይቀነሳል። ነጭ ሽንኩርትም አለ። አዎ ቀረ። ቆየሽ እኮ አንቺ በጣም ቆይተሻል። ሌቶኝባት ጀምራው አሳምራው። ስለዚህ ያው ትከፍይ እኔ የሚላጣለ የሚላጥ ኦኬ። እኔ ልክተፍልሽ አንቺ እኔ ፈጭልሽ ይሻል። ይሄው እንግዲህ እዚህ ቁጭ ብለሽ ነው ዳርደንሽ። ግን ስሩ ሳይሆን ኢንጆይ አድርጉ ነው የሚለው። አሁን እዚህ ጋርደን ውስጥ ሰራ አይከብድም። እና እኔ የምልሽ እንደዚህ እየሰራን እስቲ አንዳንድ ነገር ንገሪኝ። ፋሲካ ማነች? ያው የኔ ተወለደችው የሚለውን ነገር እስቲ አንዳንድ ነገር አጫውች። ከስምሽ ተነስተን ፋሲካ የተባልሽው መቼስ እንግዲህ መገመት አያቅተንም። ፋሲካ ነው እንግዲህ ፋሲካ ነው። አዎ እለት በእለት በስዋ እንዴት ነበር? ያው እንግዲህ እናቴ እንደነገረችኝ ያው አስጨናቂም ጥሩም ነበረ። ደግሞ ቤቱ ሞልቶ በቃ የአመት በዓል ምግብ ተሰርቶ ምናምን ወለድሽ ምግብ ሰርታ ጨርሳ ለሊት ላይ ነው ምጧ የመጣው እንደነገረችኝ ማለት ነው። ኦኬ። ስለዚህ በቃ ሆስፒታል ሄደች። ብዙም አልቆየሁባትም። ቶሎ ነው የወጣሁላት። የመጀመሪያ ነሽ? አይደለም። ፋሲካ ልትልሽ ነበረ ከድሮ ወይስ ስም ነው? አይ አላወቁም። ሴትም ወንድም ይሆን አላወቁም። ዛታይ ስም አላዘጋጀችም። ሰው ተወልጄ በቃ ቤት ስገባ ነው በቃ ፋሲካ መሆን አለባት ብለው የወሰኑት ማለት ነው። ከዛስ እንዴት ነበር አስተዳደግሽ? የኔ ያደግሽው ደሴ የቆንጆች ሀገር እንዴት ነው ደሴ ላይ መኖር? አይ ቲንክ በጣም ደስ ይላል። በቃ ደስ የሚል በጣም ደስ ይላል። ቆንጆ ነው። በጣም ደስ ይላል። አስተዳደግሽ እንዴት ነበር? አይ አስተዳደግ ያው እንግዲህ እንደማንኛውም ማህበረሰብ ነው ያደግኩት። ያው ዝቅተኛ በሚባለው ማህበረሰብ ማለት ነው። እና ያው ብዙ ችግር ላይ ነው አልፈን እዚህ ደረጃ የደረስነው። ከተፊ እዚህ ቤት ብሬክ የለም። እናቴ ሙጋር ተራ የሚባል ደሴ ውስጥ ማለት ነው ቡና ለቀማት ለቀም ነበር። ኦኬ። እና እዛ እንሄዳለን። እሷን አግዛታለሁ። ሀፍ ዴይ እየተማርኩኝ ሀፍ ዴይ ደግሞ እሷን እረዳታለሁ ማለት ነው። ቡና ለቀማው ማለት ነው። እሺ። በኩንታል 25 ብር ነው። ቅርታ ኩንታል ማለት 100 ኪሎ ማለት ነው። ኦኬ። እነሱ ነው ለ4 ወይም ለ5 ነው የሚለቅሙት። አሁን ለምሳሌ ከቡና ታውቂያለሽ? አዎ። ቡናውን ከቆሻሻው ማውጣት ማለት ነው። እና በዛ እንተዳደራለን ማለት ነው። ክረምት ሲሆን ደግሞ እኔ ከገራዳ በቆሎ አመጣ ነበር። እሺ። በቆሎ እያመጣው ሸጥ ነበረ ማለት ነው። ከዛ በኋላ በቃ ከ8 ወደ 9 እንዳለፍኩኝ ችግሮቹ በጣም ስለበዙ መቋቋም ስላልቻልኩ በቃ አረብ ሀገር መሄድ አለብኝ እየወሰንኩ ማለት ነው። ማን ነው ያመቻቸልሽ እንድትወጪ ከሀገር? የት ሄድሽ? ላይክ ቢሮ ምናምን አለ ሄደ ዝም ብለሽ አረብ ሀገር መሄድ ፈልገሽ? አይ እህት ነበረችኝና ዱባይ ሄደች። ከኔ ቀርማ ሄደች ማለት ነው። እና ሰው ይፈልጉ ነበር ያሰሪዋ ልጅ ማለት ነው። ሰው ትፈልግ ነበርና ከዛ በቃ መምጣት ፈልጋለሽ ወይ ተብዬ ተጠየቅኩ ማለት ነው። ለኔ አልተጠየቅኩም፣ ላክስቴ ልጅ ነው የተጠየቀችው። ከዛ መሄድ ፈልጋለሁ ብዬ አልኳት ማለት ነው። ያክስቴ ልጅ ማለት ነው። እናትሽ ምን አለች? ወይ በጣም አዘነች ማለት አልልክም ልጄን በዚህ አቅምሽ እንዴት ትሰሪያለሽ ምናምን። ግን እኔ በጣም አክቲቭ ነኝ። ኦኬ። በጣም ሰው ጋር ገባባለሁ። በጣም አክቲቭ ነኝ። በቃ እሰራለሁ። ስራን አልሰራም ማለት አልችልም ማለት አልወድም። እሰራለሁ ነው በቃ። ከታሰበ ይሄ ፕላን ስንት ጊዜ ፈጀብሽ እስከምትሄጂ? የሚገርምሽ ነገር አመትም አልፈጀውም ባልሳሳት። በቃ አዲስ አበባ መጣሁ። አዲስ አበባ አክስቴ ጋር ነበር የምኖረው ፕሮሰሱ እስከሚጨርስ ማለት ነው። የሚገርምሽ ነገር አዲስ አበባ ሁኜ ፕሮሰስ እስከሚል ድረስ ፓርኪንግ እና እሶ ቤት ገብቻለሁ። አዲስ አበባ ፓርኪንግ መኪና ጥበቃ ሰራ ነበረ። ከዛ ሰዎቹ በጣም ልጅ ስለሆንኩ በቃ እንትኑንም አላወቅኩትም፣ ሲስተሙን አላወቅኩትም። እና ከዛ እሶ ቤት እንደገና ኢሚግሬሽን ሲሄድ የሚገርምሽ ነገር ቅጥነቴ በጣም ቀጭን ነኝ። በጣም ልጅ ነኝ እና ፎቶዋን አሳይታኝ በጣም ቀጭን ነች። እና የማንን ልብስ ለበስኩ መሰለሽ? ያክስቴ ልጅ ሳውዲ አረቢያ ስለነበረች እሷ ሁሉ ነገር ስለምታውቀው የሷን ልብሶች ደርቤ ወፍራም ለመምሰልና ትልቅ ለመምሰል
ኦኬ ለምን ልጅ እንደዚህ ወጣት ሰው አይፈልጉም? ልጆች ሲሆኑ አይፈልጉም? አንደር 18 አይላክም። የሚገርምሽ ነገር መታወቂያ አዲስ አበባ ነው በሰው ያስወጣሁት። እድሜን 25 ብዬ ነው ያወጣሁት። ጨምረም ማለት ነው በጣም 6 አመት 7 አመት ጨምረም ነው እና የሷን ልብስ ነበር ደራርቤ ሄድኩት። ግን እዛ ኢሚግሬሽን ሲሄድ ማለት ነው አታላቅም ያው እንትነውና ፎርሙን ሲሞሉልኝ ሰው ያገዘኝ ነበር። በጣም ማለት ጥንቃቄ ያስፈልገዋል። ፎርም የፓስፖርት ከመታወቂያ ቀጥለሽ ፓስፖርት ነው የምታወጪው እና እዛ ፓስፖርት ልታወጪ ስትይ ሰዎቹ በጣም ይጠራጠሩሻል። ኦኬ እና እንዴት ነው ምናምን ደረቅ እኔ ደግሞ 25 አመቴ ነው ያው መውጣት አለብኝ። ከዛ በቃ ፓስፖርት ምናምን ከላኩ በኋላ እነሱ ምን ይልካሉ መሰለሽ የምርመራ ጤነኛ መሆንሽን የሙሉ ሜዲካል ምርመራ እነሱ በሚፈልጉት ሆስፒታል ማለት ነው። የኔ ጥቁር አንበሳ ነበር አስታውሳለሁ። እና HIV እርጉዝ መሆኔን ይሄ ሳምባ ምናምን አንድ ደግሞ ሌላ ደግሞ የደም ደግሞ ሌላ ቦታ ልከው ነበር። አሁን ጊዜው ስለረዘመ ራሳት እንጂ ግን እጃለሁ ሌላ ሆስፒታል ያን ሁሉ ጨርሼ ከዛ ተላከላቸው ማለት ነው። በመጨረሻ ቪዛና ትኬት ተላከልኝ። ከዛ በኋላ ያርኩሽ የት ሄድሽ? ዱባይ የቀለጠች ሀገር። ቆንጆ እዛ እነሱ ነው የሚቀበሉሽ? ሹፌር ኦኬ ራሳቸው ሹፌሩ ሶፊያ ብሎ እንደዚህ ስም የሚቀየራል። ኦፍ ኮርስ ሶፊያ ሲራጅ መሐመድ ማለት እንግዲህ ሲራጅ መሐመድ የእናቴ አባት ስም ነው። ከዛ በቃ ስም ራስሽ ምመርጪው ያው ራስሽ የሶፊያ ነው ሶፊያ። ከዛ በኋላ በቃ እና ሙስሊም ካልሆንሽ አይቀጥሩም እዛ በዛን ጊዜ አይቻልም። ሙስሊም ካልሆንሽ አይቻልም። ምን አይደው ነው ወይም ያለችበት የሙስሊም ቤት ስለሆነ ሊሆን ይችላል አላውቅም። ኦኬ እና ያው ሄድን ማለት ነው። በመጀመሪያሽ ቀን ስራ ቀጥታ ጀመርሽ ወይስ ረፊ እንደናሉ? ማረፍ ስድብ ነው የጠበቀኝ። ለምን የእናት የአሰሬ እናት ሰደበችኝ። ዋይ ማለት በአረበኛ ይገባሻል፣ ያው ስድብ መሆኑ ይገባሻልና ደግሞ ቋንቋችን ቋንቋ አንችልም እና ትንሽ ነው በቃ ይሄን አምጪ ምናምን የምትባይ ይሄን አምጪ ቃሲ አምጪ ሲሉሽ ራሱ አሁን ናይፍን ምናምን አሁን በአረበኛ ረሳሁት እንጂ አሁን ያክስቴ ልጅ አስተናግራኝ ነበረ። ተቆጣቻት። አሁን እቺ ልትሰራ ነው የመጣችው ልጅ አይደለች እንዴት አመጣችኋት ምናምን ብላ ስትቆጣ አክሽኗን ሳይው ያው ትረጃለሽ ቋንቋ ባይገባኝም ማለት ነው። እንደ እርኩኝ እናቴ እኔ ሲሄድ ጸጉሬን ተተኩሼ ነበር እርኩ አንቺ ዱባይ ለማዝናናት መሰለሽ ጉርድ ቀሚስ ነበር የለበስኩት እና እንደዚህ ጠምጥም ያለው ፓስፖርቴም መታወቂያም እንደዚህ ተጠምጥሞ ተነሳ ማለት ነው። እንደ እርኩኝ እናቴ ዩኒፎርም ተዘጋጅቶልኝ ዩኒፎርም እንደዚህ ታጥፎ ተሰጠኝ። ታጠቢ ሂጂ ህማም አለችኝ። ህማም ማለት ሽንት ቤት ማለት ነው እና እዛ ሻወር አለ። እዛ ያርኩኝ ከነ ጸጉርሽ ትታጠቢያለሽ። አንድ ቀን ሳልተጠቀም ያን ጊዜ ብርቃችን ነው እንግዲህ ጸጉር መተኮስ ለኛ ብርቃችን ነው። ስንት ብር አውጥተሽ የተተኮሽበት? አዎ ከዛ በቃ ታጠብኩኝ። ምን አልኩኝ ያላ ሽታቀል በዛው በቀኑ ወደ ስራ። አዎ ምን መጀመሪያ ስራ የጀመርኩት በምን ታውቂያለሽ? እናቷ ቤት ማለት ነው። ያሰሬ እናት ቤት የልጇን መኝታ ቤት ፍራሹ አለ አይደል? ፍራሹን እንደዚህ አርጋ ታነሳዋለች። አነሳችሁ ማለት ነው። የማረሳው በቃ የማረሳው ፍራሹን እንደዚህ አርጋ ብድግ አርጋ ከስሩ ጣውላ አለ። ጣውላዎቹን ስፕሬይ ያደረግሽ በፎጣ ተወለውያለሽ። ከዛ እዛ ላይ አቧራ ምናምን ስታይ ተሳደባለች። ሶፊያ ታሊ ከዛ በእንግሊዘኛ it's not good እኔ ደግሞ በአማርኛ ጉድጓድ ለራስሽ ደግሞሽ መተሽ ደግሞ አልጋውን ኢማጂን እንግዲህ ገና ገብተሽ በቃ ምንም ነገር ሳላወራ ምንም የስራው አይነት እንኳን ምንም ነገር እንደምሰራ ምናምን ነገር በፍጹም ከዛ ነገረችኝ። እሷ መስራት አለብሽ በቃ ላይፍሽን መቀየር ካለብሽ የሚሉሽን ነገር እሺ ማለት ነው። እምቢን አይወዱም። ፊትሽን አታኮሳትሪ ምናምን። ሌላ ሰው አለ የሚሰራ እዛ ቤት? እናቲቱ ቤት የምትሰራው እኔ ወሰደችኝ ልጅ አለች። ኦኬ ገብቶሻል? መኮሳተርሽን ታይ እሺ በይ ምናምን አለች። ከሁሉ ደግሞ እንቅልፍ ማጣት
ጠዋት ብድግ ትያለሽ 11 ሰዓት ማለት ነው 11 ሰዓት ትነሻለሽ ሰዎቹ ሳይነሱ ቁርስ መቅረብ አለበት ምን እነሱ ሲነሱ ልክ ቁርሳቸውን እየበሉ እያለ እኛ ደግሞ በየቤት ድርሟቸው መግባት አለብን ሽንት ቤት ታጥቢያለሽ አልጋ ታነጥፊያለሽ መስተዋቶችን ተወለውያለሽ ኤቭሪቲንግ ቀን በቀን በጣም ከባድ ቻሌንጅ ነበር ከዛ በስንተኛው ቀን ወደ ልጅቱ ቤት ሄድኩኝ ወይም ደግሞ እኔ የምታሰረው ሴትዮ ጋር ሄድኩ ማለት ነው ሽንኩርቱ ገባ በቃ ይፈጣል ጨው ያበስልልናል ስለዚህ ለዛ ነው ጨው ያረኩበት ፊት እንዴት እንደሚጋረፍ አየሽው እናቶቻችንን አስተዋወስኩ እውነት እንደው በዘመናዊ ሆኖ እንትን በዘመናዊ በባዶ እንግዲህ ታይሽ መስማም ነው ይብሰል ራሱ ቀስ ብሎ ጥሩ ነው ቤትም አያሸት ለዛ ነው ይሄው ነጭ ሽንኩርት ደግሞ ከዝንጅብል ጋር አብሮ ተደባልቆ ሊፈጭ ነው እንግዲህ እንደዚህ ስራችንን እንደዚህ ካላቀለልን ግን እንደዛ ሴትዮዋ ስታሰራሽ ወደ ሀገር ይመልሱኛል ኦኬ ብመለስ ደግሞ ችግር ነው ምን እበላለሁ እንደገና ለስም ጥሩ አይደለም ተመልስ ሂዳ መጣች የሚባለው ነገር አለ እሱንም አሰብኩኝና በቃይ ያው እንግዲህ እያለቀላችሁ መደወል ትችላለሽ ወይስ መደወል እችላለሁ ማዘር ምን አለች ስትሰማ ሰራለሽ ምናምን አዎ ግን አታስረጃትም መቼ ስራው ምን ያህል አይ አላስረዳኋቸው ምክንያቱም ምንም ስለሚጨናነቁ አስፈላጊ አይደለም እና ግን እንኳን ሄድኩኝ ማርያምን እንኳን ሄድኩኝ የጠቀመኝ ምክንያት ብዙ ነገሮች ናቸው ምክንያቱም እዛ በሄድ ላይፌን ቀረጽኩት ምን ሆናለሁ ወይም ደግሞ ሙስሊም ባል ማግባት አለብኝ ለምን በይኝ ለምን ማለት ጥሩ ነው ምክንያቱም የማዘር ፋሚሊዎች ሙስሊም ናቸው እና ሀፍታም ናቸው ስለዚህ ሀፍታም እኔ የሚመስለኝ ማለት ነው ወይ ሙስሊም ነው ወይም ደግሞ ከኢትዮጵያ የሚወጣ ሰው ነው በእኔ የምቀርጸው ማለት ነው ስለዚህ እናቴን ምን ላት ነበር መሰለሽ ወይ ሙስሊም ባላግባለሁኝ ወይም ደግሞ ከሀገር ካልወጣሁኝ አያልፍልንም ማለት ነበር ግን የተመኘሽው ነው ደግሞ እግዚአብሔር የሚሰጥሽ ከሁለቱን አንዱን አሳካው ማለት ነው ገብቶሻል እና ስለወጣው ደስ ብሎኛል ያው ብዙ ችግርም ቢኖርም ብዙ ስንት አመት ሰራሽ 3 አመት በ3 አመት ውስጥ በቃ ምንም ምርር ያለሽ ታይም መቼ ነበር በቃ ይያልሽ የሚገርምሽ ነገር ብዙ ጊዜ ምርር ብሎኛል የመጨረሻ ግን ምርር ያለ በቃ አጽድተሽ አትረካም ደስ አይላትም ደስተኛ አይደለችም ሴትዬ እና እንዴ ለምንድን ነው ብዬ ራሱ ልብስ አጥበሽ ተጣጥፎ መተው ልጆቹ ያበላሻል አውቀው መተው ዝርግፍ ያረጉብሻል ያናድድሻል እና እናት አባት ምንም አይደል አረ ምን አገባችሁ ደስ ይላችኋል በቃ እጭ ብዬ መጨረሻ ላይ ልብስ የምናጥበት የነጭ ልብስ ማጠቢያ በረኪና ወይም ደግሞ ክሎሮክስ ይባላል ክሎሮክስ ነው እኛ የምናውቀው በዛ ማለት ነው እሱን እንደውም ልጠጣ ነበር መሮይ ማርያምን ግን ደግሞ እናቴን አሰብኳት ስለዚህ በቃ ይሄም ያልፋልቴና አለፈ ማለት ነው ከስራው በላይ የሚመስለኝ የነሱ ማመናጨቅ የነሱ በቃ ስራው እኮ ትሰሪዋለሽ እኮ ቴንኪው በጣም ያምራል አመሰግናለሁ ቢልሽ ሞራልም ይሆንሻል ሞር እንትን ይላል ሞራልም ይሆንሻል በጣም ሞራልም ይሆንሻል እኮ በቃ ደስ ባቸው በጣም ቆንጆ ነው ምናምን ሲሉሽ በቃ አንቺ ስራ እንኳን ቢያልቅ እንድትሰሪ ሞራል ይሆንሻል ግን ያው ልጆቹ ደግሞ በዛ ላይ ምግብ አይበሉም ሳህን ይዘሽ እንደዚህ ይዘሽ በቃ እነሱ መከታተል ስትዞሪ ነው የምትዩ እንደዚህ አንዷ ክፍል ትሄዳለች አንዷ ከዛ ይበሉበት እንደገና ያንጠበጠቡትን ትሰጫለሽ የለበሱት እንደገና ትቀይሪያለሽ ብዙ ቻሌንጅ ነበር ጥሩ ይከፍሉ ነበር ታይም 500 ድራም ኦኬ ጥሩ ነው በዛ ጊዜ አዎ ጥሩ ነው ምንዛሬው ባለሳሳት የዛን ጊዜ 4 ብር ወይም 3 ብር አንድ ድርሃም ማለት ነው ይመስለኛል ባለሳሳት
እና ቆንጆ ነበር። ለመጀመሪያ ጊዜ ስትልኪላ ለማዘር ብር እንዴት ነበር? ምን ገዛችበት? አሁን እንዳታስለክሽ ምን አይ አንተ በቃ እንቀይ ያው እኛ ቤት የሚገርምሽ ነገር እንጀራ ጋግረን በልተን አናውቅም፣ ዱባይ እስከሚሄድ ድረስ ማለት ነው። ግን የዛን ጊዜ ብር ልኬላት ግን እግዚአብሔር ይስጥሽ ጤፍ ሸምቼ እንኳን ቤት ይገባ ስላለች በጣም ደስ አለኝ። በቃ ለሷ ትልቅ ነገር ነው እንጀራ ጋግሮ መብላት። ስለዚህ ደስ አላት። በቃ መውጣቴ ደስ ብሎኛል። የሷን ብርቀሰን ብርታት ይሆናል ወይ በጣም እኔ ስለ እውነት ነው የምልሽ እንኳን እናቴ ሌላም ሰው መርቆኛል። አክስቴ በተለይ በጣም ነው የመረቀችኝ። ጎረቤቶች የማዘር ጎረቤቶች በጣም ነው የመረቁኝ እና ስላለፈ ያው አሁን ስላስታወሽ እንትን ስላልሽ ነው እንጂ ማልቀስን አልፈልግም። በቃ ድሮ አልቀሽ ወጥቶልኛል እና እንደዛ ነው። ከዛ በኋላ በቃ ላይፍ ተቀየረ ማለት ነው። አንድ በወር ሲላክላት የሆነ ነገር ስትቀየር ውሃ የለንም ነበር። ውሃ ሲገባ ስልክ አልነበረም። የቤት ስልክ ሲገባ እሱ ደስ ይላል። ሳክሪፋይስ ከፍለሻል። እግዚአብሔር ይመስገን። አዎ ምክንያቱም ለሷን ብዬ ነው የወጣሁት። ገብቶሻል? የቤት ፍጥጥ ብለሽ አንድ ለውጥ ካላገኘሽ መውጣት ነው የምትፈልጊ ወይም ደግሞ በቃ ስለዚህ መውጣቴን አልጠላሁትም። እዚህ ሀገር እንደሚመጣ ምናምን ታውቂ ነበር? አይ እኔ አላውቅም። እና ሀሳብሽም አልነበረም በቃ እንደዚህ አሜሪካ እንግሊዝ ምናምን አይባልም? አይነግሩሽም? በቃ ኢትዮጵያ ኧረ እኔ ስሙንም እዚህ ነው ያወቅኩት። ወይ አሜሪካ እኔ ስሙንም እዚህ ነው ያወቅኩት። እኔ የዛን ጊዜ ሁሉም አረብ ሀገር ነው እንጂ ደፍሮ እንግሊዝና አሜሪካን የሚል እኔ አላውቅም። እኔ አልሰማውም፣ አላውቅም። ያው ሁሉም አረብ ሀገር ነው ዛታይም እና እዚህ እንደመጣሽ ከአሰሪዎች ጋር እነሱ ጋር ለቫኬሽን ነበር የመጡት። እዚህ ሆኔን እዚህ መምጣቴን ባክ ብዙ ፕላን አድርግ ነበር ግን አልነገሩኝም። ሳውዲ አረቢያ እንሄዳለን ያለች። እዚህ ስደርሽ እንዴት አወቅሽ ታዲያ እንዳልሆነ? እዚህ እንዳልሆነ ያወቅኩት አንደኛ እየጠመጠመ ሰው የለም። ሳውዲ አረቢያና ዱባይም አይቻለሁኝ ሰው ጋር ማነው መጫወቻ ቦታ ምናምን ሲሄን ሁሉም ተሸፋፍኖ ነው። ወንዶቹም ነጭ ጀለብያ ለብሰው ነው። እዚህ ግን ምንም የሚለብስ ሰው የለም። ሁሉም ሱሪ ነው፣ ቀሚስ ነው፣ አጭር ቀሚስ ነው ምናምን። ኦገስት ላይ ነው የመጣ ነው እና ሙቀስል ሆነ ነው። እኔ ደግሞ ያው ዩኒፎርምን የለበስኩት አስታውሳለሁኝ። ወደ ግሬ ነገር ነው የለበስኩት። ስለእውነት ነጮች ግን አይለብሱም ልብስ ማርያምን አይለብሱም። ዘናጭ አይደሉም እንዴ how can አንቻውን ሱፍ ለብሰሽ ሸራ ጫማ ታርጊያለሽ? እንደዛ እየሹ እዚህ ሀገር ብዙ ጊዜ እንደዛ ነው። ኤርፖርት ላይ ከሪፖርት ወጥተን እቃ አውጥተን ምናምን ስንጨርስ ከዛ እየሄድን እያለ ረጅም ነው ቀይ ነው የለበሰው ሱፍ ያምራል። ለመጀመሪያ በቃ ሳየው ሱፉ በጣም ያምራል። ከስር ሳየው ግን ሸራ ጫማ ወይኔ አልኩኝ። ይሄ ዴፊኒትሊ ሳውዲ አረቢያ አይደለም አልኩ። በቃ ይሄማስ እንዳልኩኝና በቃው አይ በቃ እንትን አልኩኝ። ከዛ ያው በቃ ድንግርግር አለኝ። ያው ብዙም ማያወሩሽም እነሱ ስለማይነግሩሽ ምንም ነገር በቃ ምንም ነገር እንዳቅ ምንም ነገር አይነግሩሽም የሚገርሽ ነው። ከዛ በኋላ ሆቴላችን መጣን ማለት ነው በሾፌራቸው። ሆቴል ለንደን ነው ይሄ ለንደን ማለት ነው። ለንደን ሆቴል ውስጥ ነው የሚኖሩት። እንግዲህ የራሳቸው ይሁን ተከራይተው ይሁን እማውቀው ነገር የለም። ከዛ ሾፌራቸው ይዞ መጣ። ቴሌፎን ስትለዋወጥ ኦ ምናምን ኦ እንግዲህ የማውቀው እኔ ምንድነው ኦ ማለት እንግዲህ ኤቢሲዲ ኦ ላይክ አልፋቤት እዚህ ደግሞ ኦ ለካ ኦ ዜሮ ነች መነሻ ቁጥር ማለት ነው። ኦ ይባላልና ኦ ምንድነው ምናምን ያው የኔን መደናገር ነው እየነገርኩሽ ያለሁት ማለት እና የኔ ይመስላል። ከዛ ገባችሁ ሆቴላችን ገባን። በቃ ሆቴል ገባን። አንድ 10 ቀን ምናምን 15 ቀን እየሆነ እየቆጠርኩ መጣሁ ማለት ነው። ከዛ ሾፕ እንሄዳለን። ሾፕ ያው አስቤዛ ታረጋለች ለልጆቿ ምናምን ያው
ጥርጣሬ መጣ ማለት ነው። ዴፊኒትሊ ይሄ ሳውዲ አረቢያ እንዳልሆነ አመንኩ። በቃ ነጮች ናቸው በቃ። ከዛ በኋላ ወኩ በቃ መጨረሻ ላይ ፓርክ ሄድን ማለት ነው። ፀሐይ ስለሆነ ልጆች መጫወቻ ፓርክ እንሄዳለን። እንደዚህ ፀሐይ በረድ ሲል ምናምን እንሄዳለን ፓርክና ልጆች መጫወቻ ላይ ስንሄድ የሆነች ኢትዮጵያ ያገኘውና አረንጓዴ ቢጫ ቀይ ግንባሯ ላይ አስራለች ሻሽ ሀበሻ ነሽ አለችኛው ስላት 10 ሺህ ታለች ስትለኛቸው እዚህ ነው ስላት ምናወራው እንደዛም ርቅ ላርቅ ነው ግን አፋችን ለሚንቀሳቀሰው እንጂ እሱ መገናኘትማ የሷ ማሰሪ የሆነ ነገር ታመጣለች እኔ ማሰሪ የሆነ ነገር ታመጣለች ገብቶሻል በቃ እና አፋችን ለሚንቀሳቀሰው እንጂ ምንለውን አይሰሙም እነሱ ያው አማርኛም ስለሆነ ማለት ነው ከዛ ሰው የለሽም ስለየ ምን ሰው ስላት እኔ እኮ ልጠፋ ነው አለች መጥፋትም አለ እንዴ ድጋሚሽ እና እድርሽንም አታበላሽው አለችኝ እኔ ያው መተሽ ልትተመልሰሽ ትሄጂ ነው ስለኝ አዎና አልኳት ኧረ አስቢበት እኔ እናቴ ያለችኝ አሁን ልጠፋ ነው አለችኝ መቼ ስላት ይኸው አሁን ጥያት ሄዳል ልጅቱን አይ እናቷ ተጠብቃታለች ዘባክሽን ታያታለች አለች ከዛ አይምሮዬ ምንም ሊያርፍ አልቻለም በቃ ግን አንቺ ያየሽ አጣፋች ወይስ እኔ የት በቃ እኔ ለራሴም ደነገጥኩኝ ከዛ በኋላ ራቅ ብሎም ስለነበረ ትሄድም ከወዳውኑ ትጥፋም አትጥፋም አላቅም ግን ነገረችኝ እኔማ በቃ ልጆቹ ወደሷ ሲሄዱ ወደ እናታቸው ሲሄዱ እኔማ አብሬ ተከተልኩ ከነሱ መለየት የለብኝም እኔ ማሰላሰል ጀመርኩ በቃ እንደው እንዴት ነው የሚጠፋው የት ነው የሚሄደው ቦጥቼ ስቴት ነው የሚሄደው ከዛ በቃ እንቅልፍ በቃ አልጣጣ በቃ ከዛ ደግሞ ሙሉ ኢንፎርሜሽን አልነገረችሽ አልነገረችኝ ብቻ በቃ መጣፋቱን ነው እንጂ መጣፋቱንና እድሽን አታበላሽ እኔ ልጠፋ ነው እሷ ያው ፕላን ስላላት ነው በቃ የዛት ታይም የዛን ቀን ለመጥፋት ስላሰበች ነው እንጂ ትንሽ የምትቆይ ቢሆን ልነጋገርም እንችላለን ብዬ አስባለሁ ከዛ በስንተኛው ቀን ሾፕ ሄድን ማለት ነው ሾፕ ስንሄድ እንትን ካርድ ገዛው ኦኬ ካርድ በገዛ ታዲያ እንዴት እንደሚደወል አላቀበት ወደ ሀገር ቤት የዛና የዚያ አላቀው ይለያያል ኢቭን አይደለም ካርድ እንዴት እንደሚገባም አላቀም እኔ ያስኩት የሳውዲ አረቢያን ማን ነው የዱባይን ቴሌፎን ቁጥርና ያሰሬን ስልክ ነው ያስኩት ምን ይሰራል ታዲያ ከዛ በኋላ በስንተኛው ቀን ለምን ገዛሽ የስልክ ካርድ ለማል ደውይ ነበር ሀገር ቤት ልደውል ልጠፋ ነው ልትይ አዎና ቆይ ልነግርሽ እኮ ነው ከዛ እናቴ ጋር መደወል ፈልጋለሁ ስላት እሷ ደወለችና ሰጠችኝ ኦኬ እኔ ያለሁት እንግሊዝ ሀገር የሚባል ነው ስለዚህ መቼ እንደምጣ ከዚህ ከነሱ ጋር መጥፋት አለብኝ ጠፍቼ እጄን ለፖሊስ ሰጣለሁ ከዛ በኋላ ጊዜ ከጠፋሽ የታለቻው ከዛ በኋላ ምን አለችሽ ምን አታውቀው ምን ታውቀዋለች ምንም አታውቀው እሺ ካወቅሽው እሺ ነው በቃ እሺ እንግዲህ እሺ በቃ ከዛ በስንተኛ በቃ አሁን መውጫዬ ሰዓት ምክንያቱም ሆቴሉ እታች ስትወርጂ ሪሴፕሽኖች አሉ ከዛ ደግሞ እንደወጣሽ ደግሞ ሹፌሩ አለ ሹፌሩ እኔ እንግዲህ ወይም ጠብቅ ተብሎ ይሆን ይችላል ምን አላውቅም ሁሉ ጊዜ እዛ አለ ሱቅ አለ ከሆቴሉ ወረድ ብለሽ እንደዚህ ሱቅ አለችና እዛ ነው በብዛት አንዳንድ ጊዜ ብቻዬን የምትልከኝ ማለት ነው ይሄን አምጪ የሆነ ዕቃ አስፈልግ ሂጂ ትለኛለችና አሰብኩኝ ያ ሹፌር ደግሞ እዛ ተቆማል ሪሴፕሽኖቹስ እሺ ችግር የለውም ከዛ በኋላ ቀስ ብዬ በቃ ማሰብ ጀመርኩ በቃና መጨረሻ ላይ በቃ ምግባቸውን ሰራሽ አልሰራው ሆቴል ነው የሚመጣው በሆቴል በካርቶን አራት ማዕዘን ካርቶን አለ እዛ ውስጥ የተለያየ በኮንቴነር ተቋጥሮ ምግብ ይመጣላቸዋል ማለት ነው ከዛ በኋላ ምግባቸውን በሉ ጨረሱና ከዛ በኋላ የተረፈው እዛ ውስጥ ገብቶ እንደገና ይመለሳል አንቺ ነሽ የምታወርጂው ምግቡን ማለት ነው እነሱም ያመጣሉ አንቺ ነሽ የምትወርጂው ከዛ ዛሬ መውጣት አለብኝ በቃ እንደምንም ብያልኩኝና እንትን አልኩኝ የሲሲዬ ሞባይል ያስኩትን ማለት ነው እሷ ስደውል የምታገኘኝ እሷ ሞባይል ያስኩኝና ምን እንዴት አርጌ እንደጠፋው ታውቂያለሽ ካርቶኑ አለ ምግብ የመጣበት ሊመለስ ነው እነሱ ደግሞ በልተው ወደ የምንታቸው ገብተው ትንሽ ያርፋሉ አንቺ ደግሞ የበሉበትን ታጸጃለሽ ምናምን ከዛ በኋላ እንዶች ድልድማ ማምለጥ የለባትም ብዬ
ከዛ ቀስ ብዬ ሊፍት አለ ሆቴል የኛን ሆቴል ክፍት እንዳደረግሽው ማለት በሩ ማለት ክፍት እንዳደረግሽው እንትና ሊፍት አለ ማለት ነው። ሊፍቱ እንዳይዘጋብኝ ምን አደረኩት መሰለሽ? ሜቢ ኢንኬስ ሰውየው ካለ ማለት ነው ማንኛው ሰው እንትኑ ማለት ነው ሹፌሩ ካለ ግዴታ መመለስ አለብኝ። ከዛ እንዳይዘጋብኝ ብዬ እንደዚህ መሀከል ላይ ያስቀመጥኩት ካርቶኑ ማለት ነው። እንዳይዘጋ ብዬ መሀከል ላይ ያስቀመጥኩት ማለት ነው። ከዛ በኋላ ሲሄድ ማንም የለም። እግር አውጪ የት እንደሚሄድ አላውቅም። ከዛ በቃ ነጠላ ጫማ ነው ያረኩት፣ ዩኒፎርም ነው የለበስኩት፣ ቴሌፎኑን ይዣለሁ ሴትዮዋ። ሌላ ነገር የለም። ኩየርኩኝ በቃ የሆነች አበሻ አገኘው ማለት ነው። ድንግርግር ብሎ ደክሞኝ ውሃ ጠምቶኛል እና ድንግርግር ብሎ ይስተኝ ሀበሻ ነሽ አለችኝ። አሁን አልኳት። በዩኒፎርም ነው ያወቀችኝ። ጠፍተሽ ነው አይደል ስትለኝ አዎ። ከዛ ሰው ብዙ ይጠፋል ማለት ነው አወቀች ሰራው። አዎ ስላት እጄን እንደዚህ ሳብ አረገችና ባስ ውስጥ ነው ያስገባች። እንዴ እኔ ታረማላቃ ሴትዮ ልትመልሰኝ ነው እንዴ? ወደ እንትኑ የምትመልስሽ መሰለሽ? ወደ ሴትዮ የምትመልሰኝ ማለት ነው። የመጣሽበትን አካባቢ ታውቂዋለሽ ትለኛለች። ኧረ እኔ አላውቀውም። ስንት ደቂቃ ሆነሽ ትለኝ። እኔ አላውቀውም ብዙ ግን መጥቻለሁኝ አልኳት። ቤት ወሰደች ማለት ነው። 2 መንታ ልጆች አሏት። እናቷ ቤት ነበር ያስቀመጠቻቸው። እሷ ከስራ እየተመለሰች ይመስለኛል አይደል ነው። ከዛ በኋላ እሷ ልብስ ሰጠች ማለት ነው። ልብስ ሰጠች ቀያየርኩ ምናምን። አይዞሽ በቃ ተረጋጊ። ሴትዮዬ ግን ሺህ ጊዜ ትደውላለች አልኩሽ። ሺህ ጊዜ በጣም ብዙ ጊዜ ትደውል ነበር። ኢቭን ባስ ውስጥ ሴትዮዋ ጋር አልማዝ ነው ስሟና እሷ ጋር ሆኜ እንኳን ብዙ ጊዜ ትደውል ነበር። እያየ ዝም በይ እንዳታንሺ አጥፊው እንዶ ሜቢ አጥፊው ትለኛለች። አዎ ሎኬሽን ትለኛለች። ከዛ የሆነ ኖኪያ ናት ትልቅ እንደዚህ ኖኪያ ስማርትፎን አይደለም የሆነች ኖኪያ ነች እና ወፍራም ነው ግን። ከዛ እሷ ቤት እንደርኩኝ ሴሙን አወጣ ነው ጣል ነው። ቴሌፎንም እስካው አልማዝ ጋር ነው ያለው እዛው ነው ጥያው ነው የወጣው። ከዛ በቃ በስንተኛው ቀን አገር ቤት ደወል ማለት ነው። ኦኬ አክስቴ ጋር ስንደውል ሴትዮሽ ደውላ ነበረ። ስለዚህ ጠፍታለችና የምታውቁት ነገር ካለ ነገር ውስጥ ከዛ እነሱ ደግሞ መልሰው እኛ ምንም የምናውቀው ነገር የለን፣ ልጃችን ምንም ነገር የምታውቀው ነገር የለን፣ ስለዚህ ልጃችንን ፈለገሽ ከየትም ውጪ ብላለቻት ማለት ነው። ስትመጪ እነሱ ናቸው የፕሌን ነው የሚችሉሽ? አሰሪዎችሽ ወደ ዱባይ ስትሄጂ? አዎ የሜዲካልም ከኢትዮጵያ ነው የምትይው? ሁሉም ችለው ነው። ራይት አላቸው ደውለው? አዎ ራይት አላቸው። አዎ አረበኛ ትችላለች ብዬሻለሁ። ያክስቴ ልጅ ሳውዲ አረቢያ ስለነበረች ማለት ነው። ከዛ እንደዚህ ብላን ደውላ ነግራናታል ማለት ነው። እና ዝም ብለን ከዛ እሷም ትመለስም አትመለስም አላውቅም። 15 ቀን እንደቆየው በ16 ቀኔ እጅ የሚሰጥበት ቦታ ወሰደችኝ። አበሻዋ አልማዝ እዛ እጅ ሰጠው። ከዛ በኋላ ያለውን ጠብቁ ከተፈተነ እስከምንመለስ። ይሄ ይመስላል። ይኸው እንግዲህ ዶሮአችን መታለች። በእሳት ለብልበነዋል እንግዲህ ይኸው። አዎ ከዛ በሽሮ ትታሻለች። ለምንድን ነው የምታሸው? የጠቆረው እንትን ይነጻል። እንትኑ ደግሞ ገለባው አለ አይደል የተለበለበው እሱን ደግሞ ያረግፈዋል። ኦኬ ለስራ ለማቅለል ማለት ነው። ገብቶሻል? ቴክኒክ በቃ ቴክኒክ እንደዛ ነው። ድሮ ምሳሌ ነበር ግን እንደዚህ አመት ባል ስራ እኔ አገር ቤት ሰርቼ አላውቅም። አረ ሲኖር አይደል እና ሙያ ከየት ተማርሽ? ዱባይ ስትሰሪ? ዱባይ ትለምጃለሽ። ያው ይነግሩሻል እነሱ ወረቀት ጽፈው ይሰጡሻል በእንግሊዘኛ። እሺ እነሱ እንትን ይላሉ ማለት ነው። ያው ቀለል ያለ ምግብ ማለት ነው። የሀበሻ ምግብ ግን ሞስት እዚህ ሀገር ከመጣው በኋላ በዩቱብ ነው ያወቅኩት። ሞስታ በዩቱብ ግን ዶሮ ግን እንዴት እንደሚገነጠል ግን እናቴ ስትገነጥል ስላየሁኝ ሪመምበር የሚባለው ነገር ታሳውስ። አዎ ምንድነው በጣም መስራት የምትወጂው ምግብ? እኔ አክቹአሊ የኔ ሆቢ ግን ምግብ ነው። ራያዝ በቺክን በጣም ናይስ ነው። ብራኒ ወም ቲካ ማሳላ ኦኬ በጣም ቆንጆ ነው። በጣም ልጆችሽስ ምን ምግብ ይወዳሉ? እነሱ ይበላሉ። ላዛኛ ሞር ይወዳሉ። እንጀራ ሽሮ ከኢትዮጵያ ምግብ እንጀራ ሽሮ ይወዳሉ።
ፓስታ ይወዳሉ፣ ጥብስ ይወዳሉ። አልማዝ ቤት ወጣሽ፣ እሷ ነች ወሰደችሽ? እጅ የሚሰጥበት ቦታ ምንድነው? እጅ የሚሰጥበት ማለት ፖሊስ ጣቢያ ነው? ፖሊስ ጣቢያ ነው የወሰደችኝ። ምን እንድት እነሱ ናቸው ወደ ሆም ኦፊስ የሚወስዱት ፖሊሶች ማለት ነው። ግን እሷ ከርቀት ሆና ነው በቃ እንትን ያለችኝና እዛ ነው የምትሄጂው። ሲሲቲቪ ሊኖር ስለሚችል ሊያዩኝ ይችላሉና እኔ መጠጋታችንን በቃ ግቢና በቃ አልቀሽ አስጠናችሽ። ግን ቤት ሆነሽ ነገረችሽ እንደዚህ ከዛ በቃ ጠፍተሽ እንደመጣሽ ነገራቸው። ግን ምንም ነገር አትደብቂያቸው ሜቢ ሊወጣ ይችላል ምናምን አለች ማለት ነው። እውነቱን አወራሽ? እውነቱን ነገርኳቸው በቃ። እንደዚህ ፓስፖርቱ ስምሽን መቀየርሽ ሁሉንም እዛ ፖሊስ ጣቢያ እንደሄድኩ ሂጄ ማለት ነው። ምን ትፈልጊያለሽ ተብዬ ማበጠሪያ የለኝም አልኳቸው። ፓንቲ የለኝም አልኳቸው። ፈልጋለሁ አልኳቸው። አሁን ነው የመጣሽው ሲሉኝ አዎ አሁን ነው የመጣሁት። ዱባይ ከዱባይ ኢንግላንድ ከሴትዬ እንደጠፋው ማለት ነው። አረ እንዲያማ ከሆነ የት ነበርሽ ማናት የሚባለው ነገር ነግራኛለች እሷ እንዳትናገሪ ስላለች ማለት ነው። አሁን ነው የጠፋሁት በያቸው አለች ማለት ነው። ከዛ ገበያ ወሰደችኝ። አንዲት ነጭ ነችና ያው በመልክት ነው የምናወራው ቋንቋ የለም። ግን ፖሊሶቹ አላቋረጥሽና እንትን አይሉ ምን ኦኬ ሶ መጣሽ ምን ተበድለሽ ነው ኦር ላይክ ምን ሆነሽ ነው የተለየሽው? ተስማምተሽ ነው ወደ ዱባይ ሄድሽው? ስራ እየሰራሽ ነበር። እዚህ ስትመጪ ለምን ለማምለጥ ፈለግሽ? ይላሉ። ኢንተርፕሬተር አለ። እኔ ያው እንግሊዘኛ አልችልም የዛን ጊዜና ኢንተርፕሬተር አለ አስተርጓሚ ማለት ነው። ይመጣልሻል እዛ ውስጥ አሉ ሁሉምና ከዛ ለምን ጠፋሽ? እነሱ አይጠይቁም ፖሊሶች አክቹአሊ አይጠይቁም። መጀመሪያ ላይ ፖሊስ ምንም ነገር እንዲያጨናንቅሽ አይፈልግም። የሚጠይቁሽ ሆም ኦፊስ ስትሄጂ ነው። ከዛ ምን ትፈልጊያለሽ? እኔ በቃ እዛ ሲሄድ ፖሊስ ጣቢያ እንደሄድኩኝ ውሃ ትፈልጊያለሽ ሆይ ያሉኝ ባስተርጓሚ ማለት ነው። ውሃ ትፈልጊያለሽ የተባልኩኝ ውሃ ተሰጠኝ። ከዛ ኦኬ አሁን ምንድነው የምትፈልጊው ሚስባል ምግብ በልተሻለ ሲባል አልበላሁም አልኩኝ። ምግብ ሳንዱች ነገር አመጡልኝ በላሁኝ። ከዛ ምንድነው የምትፈልጊው ነገር ሲባል ፓንቲ የለኝም አልኳቸው። ማበጠሪያ ፈልጋለሁ አልኳቸው። ቅባት የለኝም አልኳቸው። ይሄን አስተላለፈች ማለት ነው እንትኗ አስተርጓሚዋ ማለት ነው። ይሄን ሁሉ ተናገረች። ከዛ ነጯ ጋር አብረን ሄድን እንትን ማለት ሱቅ ማለት ነው። እዛ ሲሄድ ያው ስለማን በእንትን ነው በሳይል ነው ይሄን ፈልጋለሁ ትንሽ ማለት ነው። እዛ ተገዛልኝ። ከዛ ሌላ ቦታ ወሰዱኝ። አይ ቲንክ ሼሪንግ ነው መሰለኝ ባልሳሳት ለንደን ማለት ነው። ወሰዱ ከፖሊስ ጣቢያ ማለት ነው። ቅባቴም ተገዝቶልኝ ሻምፖ ለገላይና ለፀጉሬ ተገዝቶልኝ ፓንቲ ምን ፈልገው የጠየኳትን በሙሉ ተገዝቶልኝ ሄርኩኝ ይወሰዱኝ ማረፊያ ቦታ ማለት ነው። ከዛ በኋላ በማግስቱ ሆም ኦፊስ ወሰዱኝ ማለት ነው። እዛ ነው የምትጠየቂው ሞርጢ? አዎ እዛ ሲሄድ እንግዲህ ያው ስክሪን ኢንተርቪው ይባላል። ስክሪን ኢንተርቪው ማለት ትንሽ ማለት ነው የመጀመሪያ የመግቢያ ወይም ደግሞ አገባብሽ አመጣጥሽ እንዴት ነው ከየት ነው የመጣሽው ገረፍ ማለት ነው። ግን ዋና ነች እሷ ዋና እንትን ነች። እሱ ጋር ከዋሸሽ በቃ ኬዝሽ ሁሉ ተበላሸ ነው። ከዛ ተጠየቅኩ ማለት ነው። ያው ትንሽ የክፍል ነች። ኢንተርፕሬተር አለ። እንደውም ኢንተርፕሬቷ እንደውም ደሃብ ትባላለች። የሚገርምሽ ነገር ከየት ነው የመጣሽው ማን ነው ስምሽ አለች ማለት ነው። ስሜ ትክክለኛ ስሜ ፋሲካ ይባላል። ከኢትዮጵያ ወደ ዱባይ የሄድኩበት ስም ሶፊያ ሲራጅ መሐመድ ይባላል። ያው በምትመልሹ መልስ ነው እንደገና ጥያቄ የሚጠይቁሽ። ገብቶሻል? ኦኬ አሁን ሶፊያ ማናት? ሶፊያ ሲራጅ መሐመድ ማን ነው? እሱን ጠይቃለሁ ማለት ነው። ከዛ እድሜን ጨምሬ እንደሄድኩኝ ከኢትዮጵያ ስወጣ ስሜን ቀይሬ እንደወጣሁኝ የእናት ስም የእህት ስም የአባት ስም የትውልድ ቦታ ከነበርሽበት ሀገር ከደሴ ወደ አዲስ አበባ እንዴት መጣሽ ማን ጋር ተቀመጥሽ
ሁሉን ነገር ይጠይቁሻል ማለት ነው። ያው እኔ ሁሉም ነገር ነገርኳቸው። ከጨረስን በኋላ ካወራን በኋላ ሂጂዛ ፊንገር ፕሪንት አርግሽ ነው ቶሎ አሻራ ማለት ነው። አሻራ ሰጥተሽ ነው ቶሎ አለች ማለት ነው። ሂጄ ሰጥቼ መጣሁን ቁጭ አልኩኝ። እሷ ሄደች አመጣች፣ ጠረጴዛዋ ላይ አምጥታ ቁጭ አረገችው። አጣጣሏ ምናምን እስካሁን ድረስ አለ ጭንቅላቴ ላይ የሚገርምሽ ነገር። ከዛ ቴንክ ዩ እውነቱን ስለተናገርሽ አመሰግናለሁ። ከዛ አሁን አለችኝ ከኢትዮጵያ ስትወጪ 25 እድሜ ያንቺ እድሜ አሁን 16 ነው 19 ነው። እነሱ ቀነሱት ማለት ነው። እነሱ 16ን 3 እድሜ ሆነባቸው 19 25 እና 28 25 ከኢትዮጵያ ወጣሁበት 3 አመት ዱባይ የተቀመጥኩበት 28 ሆነ። ገብቶሻል? እኔ ከኢትዮጵያ ወጣሁት በ16 አመቴ ነው። 3 አመት ሲጀመር 19 አመት ይሆናል ማለት ነው። ስለዚህ ተምታታባቸው ይሄ ማለት ነው። መጨረሻ ላይ እኛ አሁን ትንሽ የተጠራጠር ነው እድሜሽን ነው። እድሜሽ 19ም አይደለም 25ም አይደለም 28 በጣም ከዛ እኔ የትምህርት ማስረጃዬን አመጣለሁ አልኳቸው። የትምህርት ማስረጃዬን ፋሲካ መባሌን ከ8ኛ ክፍል ወደ 9ኛ ክፍል ያለፍኩበትን ማስረጃ አመጣለሁኝ አልኳቸው ማለት ነው። እሺ አሉ ማለት ነው። እሺ ብለው በስንት ጊዜው እንደገና ከለንደን ወደ በቃ የዛኑ ቀን ከለንደን ወደ ሊድስ አመጡ ማለት ነው። ሆስቴል አስቀመጡ ማለት ነው። ከዛ ለኔ አገር ቤት ደውዬ እንትን ማስረጃ እንዲመጣልኝ ነግሬያቸዋለሁ። ቤት አድራሻ በሆስቴሉ አድራሻ ማለት ነው። ሊድስ ባለሁበት አድራሻ ማለት ነው። ከዛ በኋላ ሆም ኦፊስ እዛ ሆስቴል ላይ ያለሁኝ ሆም ኦፊስ ምን ልኳል ፖስታ የታሸገ ፖስታ ላለሁበት ሆስቴል ተልኳል ማለት ነው። የት ሹፌሩ ይዞ ይመጣ መሰለሽ ዘላይት ከተማ ያለው ማለት ነው። ከዛ ላይ ከጅም ቤቱ ወደ ላይ ወንበታ ላይኛው ወይም ታችኛው እንትና ዴንቲስት አለ። አሁን ካልጠፋ አላቅም ይጥፋ አሁን አላቅም። ዴንቲስት አለ እዛ ሄድኩ ማለት ነው። እዛ ለካ ለምርመራ ነው የላኩት እነሱ ሆም ኦፊስ ማለት ነው። ገብቶሻል? ከዛ ያው እነሱ እንትን ሲል ወዳውኑ ጨረስኩኝና እነሱም ማሽገው ኤንቨሎፑ ምንድነው በቃ ኤጅ ለማወቅ ይመስለኛል እነሱ ፎርም ነው ይመስለኛል እንግዲህ አላቅም። ከዛ በኋላ ጨርሰን ምናምን ለሹፌሩ ተሰጠው። እንደገና ያ ፖስታ እንደገና የት ሄድን መልሰን ሆስቴላችን ሄድን ማለት ነው። የሆነ ቀን በስንተኛው ቀን ሶሻል ወርከር መጣች ቤት ሆስቴል እራት ሰዓት ነው። እራት ልንበላ እኛ ደግሞ ኬዝ እናጠናለን። በቃ እኔ በሶፊያ ልሰጥ በቃ ወስኛለሁ። ምክንያቱም እንትኑም ቀረ ዘገየብኝ የትምህርት ማስረጃው ስሜ ምናምን ማለት በጽሁፍ በሶፊያ ልሰጥ ወሰንኩ ማለት ነውና እያጠናሁኝ የሚገርምሽ ነገር እንደነገ ወዳ ኢንተርቪው ላደርግ በሶፊያ ማለት ነው ሆም ኦፊስ እንደገና ልኮልኝ ማለት ነው። እንደገና ደግሞ ሶሻል ሰርቪስ ደግሞ መጣች እንደገና ሶፊያ ወይም ፋሲካ ነው ውጭ ትባያለሽ ብሎ ሲሉኝ አልወጣም። ለምንድን ነው የምወጣው? ከዛ ምን ተጠራጠርሽ? ለምን አልወጣም እንዴ እኔ ወጥቼ የሚያባርሩኝስ ነው መሰለኝና ሱዳናዊ ነች ሶሻል ወርከሬ ማለት ነው። እኔ ስለምከሰስ ይዤሽ መውጣት አለብኝ። አይዞሽ ምንም ችግር የለውም ኢንተርቪው እኮ አለኝ ከነገ ወዳ ስላት አው እሱ ተሰርዟል። ስለዚህ በእድሜሽ ስላላመኑበት ይሄ ደግሞ ያንቺ ቦታ ስላልሆነ ትወጫለሽ። አሁን ሼሪንግ አሁን ሆቴል ታድሪያለሽ። ከዛ ደግሞ በነገ ደግሞ ሼሪንግ ወስድሻለሁ ሀበሾች አሉ አለች ማለት ነው። ከሆስቴል ወጣሁኝ አደርኩኝ ሆቴል አሳደረችኝ። በማግስቱ መጣች እንትን ወሰደችኝ ሼሪንግ ሀበሾች ናቸው። እዛ ሄድኩኝ እዛ ተቀመጥኩኝ። በቃ ትምህርት ቤት ተመዘገብኩኝ። ከኢንተርቪው ጀመርኩ ማለት ነው። ትምህርት መማር ጀመርኩኝ። ኢንተርቪው ተረሳ ማለት ነው። በ6ኛው ወር ኢንተርቪው ተጠራሁ። ከዛ በኋላ ልክ አርብ ስቅለት ሊሆን
ሐሙስ ቀን የጸሎት ሐሙስ ኮንግራ የሚል ወረቀት ደብዳቤ ደስ አለኝ። ከዛ ላይፍ ቀጠለ ማለት ነው። ከዛ ወደ ሀገር ቤት መቼ ሄድሽ ለመጀመሪያ ጊዜ? በ2016 ኦኬ። ስንት አመት ቆይተሽ ዩኬ ማለት? 2008 ነው የገባሁት ማለት 8 አመት ከኋላ ማለት ነው። 8 አመት እዛ 3 አመት ሲጨመር 11 አመት ማለት ነው። 11 አመት በኋላ ሄድሽ። ምን ተለወጠብሽ? ቢኮዝ ስትወጪ አንቺ ሌላ ታሪክ ነበር። አዎ ሌላ ታሪክ ነው። በዛ ላይ ብዙ ነገር ተለውጦ ነበር። ስለእውነት ቤቱ ተለውጧል፣ እግዚአብሔር ይመስገን። ድሮ የሚያፈስ ነበር ቤታችን፣ ታደሰ፣ ሁሉ ነገር ታድሷል። ውሃ አለ ቤታችን፣ ውሃ አልነበረም። ስልክ አለ፣ ተጋግሮ ነው የሚጠብቅሽ። በየአይነት ተሰርቶ ነው የጠበቀሽ። ልጆችን ይዤ ነው የሄድኩት። ኦኬ። ወልደሽ ነው የሄድሽ? ወልጄ ያው የመጀመሪያ ልጄ ስንት ልጆች? ሁለት። የመጀመሪያ ልጄ 3 አመት ነበረች። የሁለተኛዋ ልጄ ደግሞ 1 አመት ነበረች ሲሄድ ማለት ነው። ያው ግን በዚህ እንትን ታገኛት ነበር አልማዝን ይሄ ሁሉ ነገር በስልክ አዎ፣ አንድ ጊዜ ወይም 2 ጊዜ ሄጄ ነበረ። ከዛ በኋላ በስልክ ያቺስኛዋ የነገረችሽ ጥፊ ምናምን ብላ አልተገናኛችሁ? ባያትም አላቃትም፣ እሷን ብታየኝ አታቀኝም። ግን የሆነ ቦታ ለንደን ላይ ነች። ምክንያቱም የሆነ ደቂቃዎች ናቸው ልበል፣ ሰዓታቶች እኮ አይደሉም እኮ ደቂቃዎች ናቸው። ወይ ከ10 ደቂቃ ወይ ከ15 ደቂቃ በላይ አላወራንም። ያቺ በቃ አስተላለፈች፣ ሄደች። ትጥፋ አትጥፋ፣ ትቆይ አትቆይ የማውቀው ነገር የለም። ገብቶሻል? ባገኛ ግን በጣም ደስ ይለኛል። አዎ ምን ላይ እንደደረሰች እንደው በዚህ አጋጣሚ እንደው ካለሽ ፕሊዝ ኮንታክት አድርጊኝ። ስሟን አላውቀውም፣ ግን ለንደን ላይ ያው የፓርኩን ስም ባላውቀውም ግን ያታውቃለሽ ታሪኩን ታስታውሻለሽ ብዬ ገምታለሁ። እንደው ፕሊዝ ካወቅሽ እንደው ባገኝሽ በጣም ደስ ይለኛል። ገብርኤልን እና ምን ላይ ነው ያለሽው? ያው ልጆች 2 3 ወልደሻል፣ 4 ወልደሻል እንዴ? ታይንጃ አራተኛ መሆን እናት 3 ወለድሽ? 3 ወልደናል፣ እግዚአብሔር ይመስገን። ሴቶች ናቸው፣ ሶስቱም ሴቶች ናቸው። ሄቨን የመጀመሪያ ልጄ ሄቨን ኮኮብ ትባላለች። አሁን 12 አመቷ ነው። ሁለተኛ ልጄ ዮሐና ኮኮብ ትባላለች፣ 9 አመቷ ነው። ሶስተኛዋና ቀመሟ ደግሞ ፍርቱና ኮኮብ ትባላለች፣ 4 አመቷ ነው ልሻለሁ ማለት ነው። ተመስገን ነው። እና እንዴት ነው እናትነት ዩኬ ላይ? እናትነት ከባድ ነው፣ በጣም ከባድ ነው። በእውነት በጣም ከባድ ነው። ስፔሻሊ ምንም ነገር ሳታቂ ስትወጂ በጣም ይከብዳል። በጣም ከባድ ነው ስለእውነት ከሆነ። የሚገርምሽ ነገር የመጀመሪያ ግን ደስ ይላል። አረ አዎ የመጀመሪያ ልጄን ስወልድ ምጡ ከባድ ነው። የመጀመሪያ ልጄን ስወልድ 22 ሰዓት ነው ያማጥኩት። ያው ማጸነሽ በጣም ጠባብ ነው ተብዬ ያን ሁሉ መስዋዕት ከፍለሽ ከዛ እንደገና ጡት እንዴት እንደማጠባይት አላቅም። ሚድዋይፍ መታ እንደዚህ አርጋ ታስጠጋልኛለች። ልጅ እንዴት እንደሚታጠብ አላቅም። እዛ ሆስፒታል ግን እግዚአብሔር ይመስገን እኔ በጣም አመሰግናቸዋለሁ። እዛ ሀገር ሐኪሞች ሚድዋይፍ እና ነርሶች እና ዶክተሮች በጣም ሄልፕ ያደርጉሻል። እሱን በቃ 3 ቀን አድሬ ጡቴ በደንብ ፈሰሰ። ከምጡ ደግሞ ሌላ ደግሞ ጡት እስከሚወጣ ድረስ ወጥቶ ደግሞ እነሱ ሲስቡት ወይኔ በጣም ያማል። ትመኝ ነበር ሴት ወንድ ምናምን ብለሽ? ሴት ትመኝ ነበር ሴት። የሚገርምሽ ነገር እንደውም የመጀመሪያ ልጅ ከመውደዴ አንፃር አክስቴ እናቴ ሄድ አረ እንደው ልጅ እንደው በጣም ነው የምትወጂው እንደው መሀን እንዳትሆኝ ይፈራልሻል ትለኝ ነበር። በጣም ልጅ በጣም ወዳለውና የልጆች በቃ ስማለው ምን እላለሁ አጸዳለው ምን በቃ እና እንደው መድኃኒዓለም ሴት ወይ ከሰጠኝ መንታ ስጠኝ። መንታ በጣም ነው የምወደው። ቢኖረኝ ደስ ይለኝ ነበር። ካልሆነ ደግሞ ሴት ስጠኝ በቃ። ያው ሶስቱን ሴት አረጋለሁ ምኞትሽና ግን አንዳንድ ጊዜ እግዚአብሔር በእውነት እንግዲህ ቅድም እንደሰማችሁ ወይ ሙስሊም ባላገባለ ወጭ አወጣለሁ ብላችሁ ወጣው ሴት ስጠኛል ሴት ሰጠኝ። ይኸውልሽ ያው ላሰበች በረከት ራሱ ይመጣል ሳትል መጣው። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን። እና ሄቨን ለምን አልሻት? ከየት መጣች ሄቨን? የሚገርምሽ ነገር ሄቨን አይ ቲንክ አባቷ ነው ያወጣላት ይመስለኛል። ኮኮብ ነው ያወጣላትና
ሄቨን እንበላት አለ። ኦኬ አልኩኝ። ሄቨን አልናት ማለት ነውና ቆንጆ ስም ነው ደግሞ እና በቃ ከሶስቱ አንቺ ማን ነው ከሁለቱስ አንቺ ያወጣሽው ስም አለ ከዮሐናና ከፍርቱና? ፍርቱና አንቺ ነሽ ወጣሽ? ኦኬ ፍርቱና አልኳት። ምክንያቱም የማዘር ጎረቤት ፍርቱና የምትባል ልጅ ነበረች እና ኳየት ናት። ኦኬ ዝም ነው የምትለው። ህዝቅኤል የሚባል ልጅ አላት እና እሱም ህፃን ነበር አስታውሳለሁ። ከቤት አይወጡም። ውሃ ሲቀዱ ብቻ ነው የምታያቸውና በሩን ሁሉ ጊዜ ዘግታ ነው ደህና አደራችሁ ስትል በቃ ጧት በተከሰተ በቃ እና ስሟ በቃ ሶስተኛ ልጅ ከወለድኩኝ ፍርቱና እላታለሁ፣ ወንድ ልጅ ከወለድኩ ደግሞ ህዝቅኤል እለዋለሁ ብዬ ወስኜ ነበረ። የሚገርምሽ ነገር ደሃብ ነገረቻቸው፣ ሲስተር ነገረቻቸው። ሶስተኛ ልጇን እኮ በአንቺ ስም ነው ያረጋቻት ምናምን ብላ ነገረቻት። ነግሪያትም ስለነበረ ማለት ነውና ያው ፍርቱና አልኳት ማለት ነው። ዮሐና ደግሞ ዮሐናን ያወጣላት ኢትዮጵያ ያለው ልጅ ነው። ሌላ ሰው ነው ያወጣላትና ኮኮብ ሌላ ስም አውጥቶላት ነበረ። ሄለን ነበር ያላት። ሄቨን ሄለን እንዲሆን ነበር። አይሆንም ማለት ነው። የሚገርምሽ ነገር ወልጄ ማነው አርግዤ እስከ ወልጄ እቤት እስከመወጣ ድረስ የኔን ፋሚሊዎች አያውቁም፣ የሱን ፋሚሊዎች አያውቁም። ሶስተኛው እንደምትወልጂ ሶስቱንም ልጆች ማርያምን ነው የምልሽ። በቃ ወልጄ ጨርሼ ቤት ስመጣ ነው የምነግራቸው። ማንም ሰው አያውቅም። እንዳትሰጋ ጭንቀት ነው። ገብቶሻል? መቼ ነው የምትወልጂው? እንዴት ሆነ? ጥያቄም ሲያበዙ አዎ። እና አንቺም እነሱ በጠየቁሽ ሰዓት ደግሞ አንቺም ጭንቀት ውስጥ ትገቢያለሽና አለም በቃ ግን የሄቡን ስንመለስ መጀመሪያ እንደዚህ ወልድ ሲያሳቅፉሽ ምን ተሰማሽ? ወይ ደስታ፣ ገብርኤልን ደስታ። ለምን ልጅም ስለምወድም ሴትም ስለሆነች በቃ ወይኔ አልኩ። በቃ ደስ አለኝ። በቃ ወይ በጣም እንትን ነበረች። በቃ ሶፍት ነበረች። ትንሽዬ ነች። አይተሻታል? ቀይ ነች። ትንሽዬ ነች። የፊቷ ማነስ ምናምን ለማቀፍን በጣም ትሳሽላት ነበርና ማረሳው ነገር የከበደኝ ነገር ሄቨን በጣም አስቸጋሪ ነበረች። ምግብ እና ገና ምግቡን ሳታየው ምን እንደሰራው ሳታየው ሳህኑ ይዤ ስወጣ ቮሚት ልታረግ ትፈልጋለች። ደም ነበር ማለቅሰው። በጣም ነበር ማለቅሰው። በሄቨን ተፈተኛለሁ ስለውነት ታለቅሳለች። ምክንያቱም ሆዷ ባዶ ነው፣ ይርባታል። ምግቡን የተለያየ ነው የምሰራው ብታይ የተለያየ ሰው ቤት ሲሄድ ወይም የሆነ ቦታ ፕሮግራም ሲኖረኝ መጀመሪያ እቤቴ ታገዬ ነው። በቃ ሰው ፊት እንዳታለቅስብኝ፣ በቃ ጮሃ አቴንሽን እንዳትሰርቅ የሰዎቹን። በተክርስቲያን ሲሄድ ደግሞ ሸፊልድ ሚካኤል ሲሄድ አቁርቢያት ምግብ ትንሽ አብልቻት ወዳውኑ ባፋን ባፍንጫም ሲላት በቃ ከዛ እዚህ ድረስ እንባ ነበር ያለቀስኩ የመጣው። ሁለተኛው አይቶ እግዚአብሔር ይመስገን ዮሐናዬ ኧረ ካሰችኝ፣ ማርያምን ካሰችኝ፣ ገብርኤልን እንደውም በቃ አንድ ቀን በቃ ትበላና ከዛ በኋላ ትንሽ ቆይታ ደግሞ ታለቅሳለች። እንዴ ምን ሆነሽ ነው ስላት ምግብ ትለይ ሄጅ ከዛ እሷ ትበላ ነበር ደናት ሶስተኛ። ከዛ በኋላ ግን በቃ ምግብ ሰው እንደማይገላወቁ በቃ አሁን ብሉ አትብሉ የለም። ከፈለጉ ይብሉ፣ እኔ መስራቴን ብቻ ነው። ምን አለ ይሄ አለ ኦኬ እሺ በቃ ብሉ አትብሉ ላጉርሳችሁ አለልም። ጸባያቸው ደግሞ ደስ የሚል ጸባያላቸው ልጆች። ፍርቱና ግን የጎረቤቴ ልጅ እምተኛ ጸጥ ያለች የሚገርምሽ ነገር ኦፖዚት ገብርኤል ቅመም እሷ እኔን እንትን ምንድነው እኔን የሚገዛት ብታገኝ አስማምጣ ትሸተኛለች። እሳት ነች። ከዛችኛዋ ፍርቱና የተለየ ሄቨን ኖርማል ነች። ዮሐና ደግሞ ጠቅም ያለች ነች። እሷ ነበረች ፍርቱና መባል የነበረው። እሷ ነበር ተሳስቼ ደስ የሚሉ እናትነት በጣም ደስ ይላል። ክብር ለእናቶች ይላለው። ስፔሻሊ ደግሞ ውጭ ሀገር ለሚኖሩት በጣም ካለ ምንም አጋዥ ነው። በጣም ሳይታረሱ ሳንታረስ ነው። ሾፕ ሲኖርም ይዘናቸው ነው የምንሄደው። ጎረቤት ጠብቂ ብለሽ አትሄጂም።
እና ስፔሻሊ ደግሞ ውጭ ሀገር የምትኖሩ ካለ ምንም አጋዥ ለምታሳድጉ እናቶች በሙሉ ክብር ይገባቸዋል። ኧረ በጣም ላንቺም ነው ይሄ ላንቺም ጨምሮ ለኔ እንዴ ግን ዱባይ ደስ ታውቂያለሽ? ከዛ ዱባይ ይጀለቅ አሁን ግን መሄድ ፈልጋለሁ። ኧረ ማየት ፈልጋለሁ ማለት ለመበተን ነው የምትሄጂው። ታስታውሻለሽ ያን ኤርፖርት እንዴ? አዎ ታኩሰሽ ጸጉርሽ ተይኝማ። ከኢትዮጵያ ሊፍት አለ አይደለ? ሊፍቱ ስልሽ የደረጃው ሊፍት ነው። አዎ ስረግጣት ስመልሳት ስረግጣት አይ አለማወቅ እኮ ገብርኤል መልሳታለሁ ነገር አንቺን እያወራሁልሽ አንቺ እኔ ረሳሁት። አዘናጋሽኝ። እኔ እኮ ገንጥዬልሻለሁ እያልኩኝ ስኖፌር ግን ሳልጠይቅሽ የሆነ ነገር አድርገ እንትን ሆነሽ ልጅ ሆነሽ ያው ሁላችንም ልጅ ሆነን ላይክ እንደዚህ ብሆን ነርስ ብሆን ምናምን ምንድን ነበር የምትመኝ ብትሆን? መሆን የምፈልገው የነበረው ዶክተር ነበር። እንደ ማንኛውም ያበሻ ልጅ ዶክተር ነው። ከዶክተር ከፓይለት አታልፊም። ስለዚህ ግን አሁን ኮሌጅ ተማርኩ አልሽ? ኮሌጅ ተማርኩኝ። ቻይልድ ኬር ከልጆች ጋር በቃ የተገናኘ ነገር ከልጆች ጋር ነው። እሱ ይሻላል። ባይዘው ወይ ሞዴል ነበረች። አንዳንድ እናስገባላችኋል። እንዴት ገባሽ ሞዴሊንግ? ሞዴል እንትን ቮለንተሪ በጣም ሰራ ነበር እዚህ ሀገር። ቮለንተሪ ሪሴፕሽን ሆኜ ሰርቻለሁኝ። ጌታ ወይ ገርልስ ደግሞ የሴቶች ብቻ አንደር 25 የሆኑትን እነሱን ሄልፕ አደርግ ነበረ። ኤንድ ደግሞ ኩኪንግ አንደር 18 የሆኑትን ደግሞ ኩክ እንዴት እንደሚሰራ፣ ልብስ እንዴት እንደሚሰፋ፣ ፖርሳ እንዴት እንደሚሰራ ምናምን ደግሞ እሱ ሁሉ እንሰራ ነበርና ከዛ ጌታ ወይ ገርልስ የሚባል እንትን እዛ ቮለንተሪ ሰራ እንትን ነበር ማለት ነው። ፋሽን ሾው ነበር ማለት ነው። ከዛ በዛ በቃ ተመረጥኩ ማለት ነው። ያው ቀጭንም ስለሆንኩ ምኞቱ እንትን ፍላጎቱ ነበርሽ ከድሮ ወይ ዝም ብለሽ ባጋጣሚ? ኧረ እኔ ፋሽን ሾው መባሉንም እዚህ ነው ያወቅኩት። ባጋጣሚ ነው በቃ ሲያዩኝ በቃ ቀጭን ነኝ ረጅም ነኝ ፎቶውን አሳይሻለሁ። እሱን ተመረጥኩኝ። ራሳችን ዲዛይን አደረግነው ልብሱን ራሳችን ነው ዲዛይን የምናደርገው እዛው ምናምን። የሀበሻ ደግሞ ነበረ አሁን ፈርሶ ነው እንጂ ይመስለኛል ባልሳሳት የሀበሻም ነበረ ደግሞ የሀበሻንም የእንግሊዝንም ነበር ማካሄድ የነበረው እንትኑን ማለት ፋሽን ሾውን። ግን አሁን አታስቢ? አስባለሁ ትንሽ አሁን ልቅጠንና የድሮ እንኳን ባይመጣ ማለት ነው የድሮ ባይመጣ ያው የተወሰነ ነገር ይስተካከል። ከዚህ ሞዴሊንግ ከዚህ ጋር ትምህርቱን አድርጌ እንደ እግዚአብሔር ፈቃድ ያሳካዋል እግዚአብሔር። ምን ተማርሽ ከዚህ ሁሉ ወጣወረድ? የሚገርምሽ ነገር ችግር ማለት ነው። ስለእውነት ነው ማለት ችግር ያስተምርሻል። ችግር ራሱ ዩኒቨርሲቲ ነው፣ በቃ ትምህርት ነው። ታውቂያለሽ፣ ጥንካሬን ይሰጥሻል። ሁሉን ነገር ፈተናዎችን እንድታልፊ ያደርግሻል። በቃ እንድትበረቺ ያደርግሻል። ደግ ትሆኛለሽ፣ ሮሮ ትሆኛለሽ። ረሃብን ስለምታውቂያት እንዴት ረሃብ ሌላ ሰው ለተራበው ሰው እንዴት ታዝኛለሽ? ገብቶሻል? አንድ ታሪክ ልንገርሽ። ከምግብ ሁሉ ምጠላ ማለት ነው። ብዙ አልጠላውም እንዳትሳደቡ ደግሞ እዚህ ጋር እምጠላው ምን ታውቂያለሽ? ሽሮ። ለምን በይኝ፣ ምክንያት ልንገርሽ። አዎ እንደሱ ነው። ምን እንደው ታውቂያለሽ? ጎረቤታችን ነጭ ሽሮ አስፈጭተዋል። ቅመም የለውም። ያው ሽሮ ይሸትሻል በእንትኑ ማለት ነው፣ አሁን እንዳየሽው ማለት ነው። ያ ግን ዱቄት ነው የሚመስለው። ገብቶሻል? እንትን የለውም፣ በቃ ቅመም የለውም፣ ምን የለውም፣ ነጭ ሽሮ ነው። ከዛ ለእናቴ ቅመሺ ብሎ ይሰጧታል። ገብቶሻል? ከዛ ማዘር ደግሞ ዱቄት መስሏት የምን የበቆሎ ዱቄት ይሁን መስሏት ብቻ ቂጣ ተጋግረዋለች በብረት ምጣድ። ምጣድ ማለት ደግሞ በጣም ስስ ብረት ምጣድ ናት። ጋገረችውና ከምጣዱ እንዴት ብሎ ይውጣ? ሽሮ ነው እንደ ፍርፍር አለ እዛው ላይ። በዛ ላይ ደግሞ ወዳውኑ አለ። ከዛ በኋላ ስንቀምሰው ወይ ዱቄት አይደለ ወይ። ከዛ በኋላ ሄዳ ጠየቀቻቸው ማለት ነው። የሰጡኝ ማለት ሽሮ ነው እኮ ስላት። ከዛ በኋላ ጠላውት ሽሮን ስፔሻሊ ነጭ ሽሮን አልወደውም።
ደግሞ ልጆቹ ሽሮ ይወዳሉ። ልጆቹ ደግሞ ጥሎባቸው በህይወትሽ እስቲ በጣም የተደሰትሽበት ቀን ማትረሹ? በህይወቴ በጣም የተደሰትኩበት ቀን በቃ እናቴ እንጀራ ጋግራ ስለበላች ያቺ ሞመንትን አልረሳትም። በቃ እሷን ጋግራ መብላቷ ከዛ በኋላ ላይፍ ተቀይሮ የፈለገችው በቃ የፈለገችው ቦታ ሄዳ ታክማ ለብሳ መውጣቷ ለኔ በጣም ትልቅ ነው። በያንቺ አንቺን እያወራኝ እንዴ ዶሮዬን እንጠባትና ይቺ እንግዲህ እናርገዋለች እንግዲህ እኛም እያጠናቀቅን ነው ስራችንን። ያው እየደረሰ ነው አመት ማለት እየቀረን አሁን እንጀራና ዳቦ መጋገር ነው። ጠላው ምኑ እንጆ አሳይተናችኋል ባለፈው። ግን አሁን በቃ ሁሉ ነገር ሞልቷል። አሁን አንድ ነገር ብቻ ነው የቀረው። ምን? ኬክ። ኦኬ ኬክ ሄደን እናስ አይ እንደውልላችኋለን። ኦኬ መደወል እሱን እናረጋለን። ከዛ ማማር ደግሞ እንዴ እሱን ማይረሳ እንዴ ፀጉር አለ፣ ጥፍር ይሰራል፣ የሀበሻ ቀሚስ ትለብሻለሽ፣ ቸርች ትሄጃለሽ፣ ታድሪያለሽ፣ ትመጫለሽ። ፏ ነው በቃ ፏ ብትን ነው በቃ እስከምታዩት እንግዲህ ጠብቁ። የቆራረጣችሁ ቀርቦ ጋይስ እንግዲህ ተመልሰን መጥተናል። ዛሬ ምን እንሰራለን? ዛሬ ምን እንሰራለን መሰለሽ? ዳቦ እናቦካለን። እሺ እንጀራ እንጋገራለን። ተቀጥሎ ጨርሷል። ለቀጠቀማ እሺ ምን እናደርጋለን መሰለሽ? ይሄ እሺ ነው ታውቂያለሽ? ጎበዝ በአማርኛ እሺ ይባላል። ሁለቱን እናደርጋለን። ትንሽ የስኳር የሚወዳለ የማይወዳለ ያው እንግዲህ ጫው። እሺ ይሄ ዋናው አንደኛ ደስ ይላል። የዳቦ ቅመም እዚህ ነው ታይቶ እሺ ያለሽ ዘይት ስናቦካ እንትን ማለት ነው። እጃችን እንዳይዛ ባለፈው ይበዛል ነው። ማሽን ዳራበለሽ ግን የዳቦ ካርቦካ ወይ ይወድልሽ ነው። ጎበዝ ጎበዝ። እንግዲህ ከሼፍ ጋር ኮምፒት ማድረግ ይከብዳል። ማሽቱ ራሱ በጣም ነው የሚያደክመው። ግን ስንዴ ስለሆነ ነው። ስንዴ መታሸት አለበት። ያኛው ፉርኖ ከሆነ ግን ችግር የለውም። ስኳርና ሙቀት ያለበት አካባቢ እናስቀምጣለን ማለት ነው። ጨርስ ከሽንቱ ከወጡ ልብላ ወይም ከቁርጡ ከወጡ ልብላ ወይም ከቁርጡ የወይራ የጉባቱ
ዶሮ አለ ጎመን አለ እንደው ባለላት ታያላችሁ ተደርጎ ማለት ነው ለፋሲካ ዕለት ችግር የለባትም ሰላም ሁኑ እስከሚቀጥለው ومدرني تكبر فاسيكا ومدرني تكبر فاسيكا تهاتبا بدم كريستوس تهاتبا بدم كريستوس تهاتبا بدم كريستوس تهاتبا ይሄው እንግዲህ ፋሲካ ደርሶ ፋሲካ ቤት ደርሻለሁ። አመት ባልን አብረን ልናከብር ነው። ሽርትል ልንል ነው ዛሬ። እንኳን አደረሳችሁ እዚህ ቤት። እግዚአብሔር ይመስገን። እንኳን አደረሰሽ። እግዚአብሔር አምሮብሽ አመሰግናለሁ። የሰራሽ ምግብ ተደርድሮ እቺ ዶሮ አስተዋጽኦ አድርገናል እዚህ ዶሮ። በስመ አብ ይሄን ሁሉ ግን እኔ አልረዳሁሽም። እኔ በወሬ ነው ያገዝኳት። እንግዶቹን ጠብቃቸው ወይስ እንቅ መስትልሽ እርቦናል። ያው ለቅምሻ ስለሆነ አንድ ላይ እንበላለን። አንቺ በስማም ደርድረዋለች። አይነቱን ሙሉ አይነቱን እንዳለ ፋሲካ አይደል? አይ ነው የግድ ነው። ግን እንደዚህ ተሰርቶ ሲታይ ሲያምር። አዎ በደንብ ያዥ። እሺ ለሁለት ስለሆነ ያው ይሄማ ቅምሻ እኮ ነው። እንመለስ የለ እንደ በኋላ እንመለሳለን። አንግዶችን እቺን ይምጡና አዎ ፋሲክ በጣም ነው የማመሰግነው ስለነበረን ጊዜ ስለነበረን ታይም። እስቲ ምን የምታስተላልፊ ነገር አለ ከመዝጋታችን በፊት ፕሮግራማችን? ያው እንግዲህ እኔም በጣም አመሰግናለሁ ከመጀመሪያው እስከ መጨረሻው ድረስ አብረሽ ስለነበርሽ ከሾፒንግ ጀምሮ ሽንኩርት እስከመላጥ እስከማማገን የዶሮዋን ታዩ እና በጣም አመሰግናለሁኝ። በቅድሚያ ያው እዚህ ስላደረሰን ለወል እግዚአብሔር ክብሩ ምስጋና ይወሰደው። በመቀጠል ደግሞ አንቺንም በጣም አመሰግናለሁኝ። እንዲሁም ቤተሰቦቼን፣ ልጆቼን፣ ባለቤቴን፣ የባለቤቴን ዘመዶች፣ እህቶቼን፣ ወንድሞቼን በውጭም ያሉ በአገር ውስጥም ያሉ ለመላ የክርስትና እምነት በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እላለሁ። እንዲሁም ደግሞ ጥሬን አክብሮ እዚህ ድረስ የመጡ ሰዎችን በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ።
ምክንያቱም ሰርተሽው የሚበላልሽ ሰው ከሌለ በጣም ከባድ ነው። ስለዚህ የሚበላልሽ ሰው ደግሞ ሲገኝ ደግሞ በጣም ደስ ይላል። የሰራሽውን የለፋሽውን ነገር ደግሞ ሰው ቀምሶልሽ ይጣፍጣል ነው ስትይ ሞራል ታገኛለሽና ጥሪያችንን አክብራችሁ ስለመጣችሁ በጣም አመሰግናለሁኝ። መልካም የትንሳኤ በዓል ይሁንላችሁ ከመላ ቤተሰቦቻችሁ ላለሁኝ። ለአመቱ ደግሞ በሰላም በጤና እንዲያደርሰን ክብር ፍቃዱ የሱ ይሁን እላለሁኝ። ስለመጣሽ ስለነበረን ጊዜ ስለሁሉም ነገር አመሰግናለሁኝ። እንዲሁም ባለቤቴን በጣም አመሰግናለሁ። ምክንያቱም ሁሉን ነገር እሱን አምጣ እያልኩ ከሀገር ቤት ጀምሮ ማለት ነው እሱ ሁሉን ነገር አምጥቶልኛል። በጣም አመሰግናለሁኝ። ልጆቼንም በጣም አመሰግናለሁ ሲያግዙኝ ነበረ። በጣም አመሰግናለሁ። ጎረቤቶቼን ሁላችሁንም በሙሉ በጣም አመሰግናለሁ። ለልጄ እንኳን ለ12 ዓመትሽ በሰላምና በጤና አደረሰሽ አድገሽ ለቁም ነገር ያብቃሽ ላለው ቸር መድኃኔዓለም ልቦናችሁን አይቀይረው፣ ሁሉም በልጁ ደስተኛ ይሁን እላለሁኝ። ወላጆች ያው ሁሉን ነገር ልፋታችን ስለምናውቀው በውጭ ሀገር ውስጥ ሁሉም እናቶች በልጆቻችሁ ተደሰቱ እላለሁኝ። አመሰግናለሁ። ስለነበረ ቆይታ ከልብ አመሰግናለሁ። ተመልካቾቻችንም ደስ ብሏችሁ ነው ያያችሁት ብዬ ተስፋ አደርጋለሁ። ለእናንተ መልካም ፋሲካ። እንግዲህ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጠብቁን። በጣም እናመሰግናለን። ቻው